ወደ ቤተክርስቲያናችን ስንመጣ ወይም ወደ ቤተ መቅደስ ስንገባ ወይም ወደ እግዚአብሔር ቤት ስንመጣ እኛ መሆን ያለብን what will be expected from the audience when they come to the church ወደ ቤተክርስቲያን ስንመጣ ከኛ የሚጠበቀን ከሰሚዎቹ የሚጠበቀን ከአገልጋዩ ወይም ከፓስተሩ ወይም በቀኑ ላይ ወንጌልን ከሚያካፍለው ሰው የሚወጣው ቃል ሲሰሙ ወይም ሲንሰማ ከሰሚዎች የሚጠበቀን ነገር ምንድነው? What will be expected when we come to the church as an audience, when we are being sitting to listen what the preacher or when we deliver the sermon to the audience. ከኛ የሚጠበቀው ነገር ምንድነው? አንደኛ observation ቃሉ ምንድነው የሚለው? ምንድነው የሚናገረው? ምን እያለ ነው? ጥቅሱ ምንድነው የሚናገረው? ለማን ነው የሚናገረው? መቼ ነው የተነገረው? ሰሚውስ ማን ነው? ጻፊውስ ማን ነው? ለማን ተነገረ? ለማንስ እየተነገረ ነው? ጥቅሱ ምንድነው የሚለው? ቃሉ ምንድነው የሚለው? Observation. What we must give attention to listen at the first time when we come to the church. It must be what is observed. What does the verse says to me? ቃሉ ምንድነው የሚለውን አንድ ሁለተኛ ኢንተርፕሪቴሽን የቃሉ ትርጉም ዛሬ አገልጋዩ ወይም ሰባኪው የሚሰብከው ምንድነው የሚለው ከተነገረበት ጥቅስ ወይም ከሚነበብበት ከመጽሐፉ ክፍል ምንድነው የሚለው ምን እየተናገረ ነው ምን አይነት መልእክት ነው ያለው what kind of message is there is it for me or is for someone else ምንድነው የሚናገረው ትርጉሙ ምንድነው ኢንተርፕሪቴሽን ማሆን ያለበት መስማት ያለበት ወደ ቤተክርስቲያናችን ስንመጣ ማድረግ ያለብን ሁለተኛ ኢንተርፕሪቴሽን ነው ትርጉሙ ምንድነው የሚለው የቃሉ ክፍል ምንድነው የሚናገረው the last and the third one will be application ማለት ምንድነው እየተናገረ ያለው ከዚህ ከሚነገርበት ቃል ክፍል ለኔ መልእክቱ ምንድነው what does it mean to me is there any message for me is it belongs to me or for someone else ለኔ ነው ወይስ ለማን ነው ቃሉ የሚናገረው አፕሊኬሽኑ ምንድነው የሚለውን ማወቅ ግድ ይለናል ጎኔ ላይ ያለውን ሰውን ያዝና ወደ እግዚአብሔር ቤት ሲደር ያንን ሶስቱን ቃል እንዳትረሳ ባሉት ወንጌል ምዕራፍ 21 ዮሐንስ ወንጌል ምዕራፍ 21 ዮሐንስ ወንጌል ምዕራፍ 21 ከቁጥር 1 እስከ 14 ያለውን ነው የምናየው የደረሰ ሰው ቃል በጌታ ስም አነባለሁ ከዚህ በኋላ ኢየሱስ በጥብርያዶስ ባህር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው እንዲህም ተገለጠ ስምዖን ጴጥሮስ ዲዲሞስ የሚባለው ቶማስ ከገሊላ ቃና የሆነ ናትናኤልም የዘብዴዎስ ልጆች ከደቀ መዛሙርቱ ሌሎች ሁለት በአንድነት ነበሩ ስምዖን ጴጥሮስ አሳ ላጠምድ ይሄዳለሁ አላቸው እነርሱም እኛም ካንተ ጋር እንመጣለን አሉት ወጥቶም ወደ ቶንቃይቱ ገቡ በዚያችን ሌሊት ምንም አላጠመዱም በነጋው ጊዜ ኢየሱስ በባህር ዳር ቆመ ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁም ኢየሱስም ልጆች ሆይ አንዳች የሚበላ አላችሁን አላቸው የለንም ብሎ መለሱለት እርሱም መረቡን በቶንቃይቱ በስተቀኝ ጣሉት ታገኙትም አላቸው
ስለዚህ ጣሉት። በዚህም ጊዜ ከዓሣ ብዛት የተነሳ ሊጎትቱት አቃታቸው። ኢየሱስ ይወደው የነበረው ደቀ መዝሙር ጴጥሮስን ጌታው እኮ ነው አለው። ስለዚህ ስምዖን ጴጥሮስ ጌታ መሆኑን በሰማ ጊዜ ራቁቱን ነበርና ልብሱን ታጥቆ ወደ ባህር ራሱን ጣለ። ሌሎቹ ደቀ መዛሙርት ግን ከምድር 200 ክንድ ያህል እንጂ እጅግ አራቁም ነበርና ዓሣ የሞላውን መረብ እየሳቡ በጀልባ መጡ። ወደ ምድርም በወጡ ጊዜ ፍምና ዓሣ በላዩ ተቀምጦ እንጀራም አዩ። ኢየሱስም አሁን ካጠመዳችሁት ዓሣ አምጡ አላቸው። ስምዖን ጴጥሮስም ወደ ጀልባይቱ ገብቶ 153 ታላላቅ ዓሦች ሞልቶ የነበረውን መረብ ወደ ምድር ጎተተ። ይህንም ያህል ብዙ ሲሆን መረቡ አልተቀደደም። ኢየሱስም ኑ ምሳ ብሉ አላቸው። ከደቀ መዛሙርቱ አንድ ስንኳ አንተ ማን ነህ ብሎ ሊመረምረው የደፈረ አልነበረም፣ ጌታ መሆኑን አውቆ ነበርና። ኢየሱስም መጣና እንጀራ አንስቶ ሰጣቸው። እንዲሁም ዓሣውን ኢየሱስ ከሙታን ከተነሳ በኋላ ለደቀ መዛሙርቱ ሊገለጥላቸው ይህ 3ኛ ጊዜ ነበር። ተባረክ ጌታ ይባርክ። ወንጌላት አሉ። ማቴዎስ ወንጌል፣ ማርቆስ ወንጌል፣ ሉቃስ ወንጌል እና ዮሐንስ ወንጌል። ከነዚያ ዛሬ የምንመለከተው የመጨረሻውን ዮሐንስ ወንጌልን ነው። ዮሐንስ ወንጌል 21 ምዕራፍ አለው። ወንጌላት በአራት ይካፈላል። ወንጌላት በሁለት ይካፈላል። ሲኖፕቲክ ወንጌልና የተለየ ወንጌል ተብሎ ይጠራል። ከነዚያ ወንጌላት ዛሬ የምንመለከተው ዮሐንስ ወንጌልን ነው። ወንጌል ግን አንድ ነው። አሜን አሜን አሜን። አራት ወንጌላት አሉ። ወንጌል ግን አንድ ነው። አሜን። ወንጌል በሁለት ይካፈላል። ሲኖፕቲክ ወንጌል and different than others by contextually ተብሎ ይጠራል። ዛሬ ዮሐንስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ ያለውን ስንመለከት ኢየሱስ ክርስቶስ ከትንሣኤ በኋላ እስከ እርጋታው ድረስ ወደ ሰማይ እስከሚሄድበት ድረስ ለደቀ መዛሙርቶች ከ10 እስከ 12 ከዛም በላይ በሆኑ ጊዜያት ውስጥ ላይ ተገልጦላቸዋል። Jesus Christ revealed himself to disciples within 40 days from resurrection to the ascension was being 12 distinct times. 12 ጊዜ ከዛም በላይ ተገልጦላቸዋል። ኢየሱስ ክርስቶስ ለደቀ መዛሙርቶች ከትንሣኤ በኋላ ሲገለጥ ለመጀመሪያ ጊዜ ባዶ በሆነበት መቃብር ዙሪያ ላይ ለመግደላዊት ማርያም ተገልጧል። ከእንደገናም ሁለተኛ ለና ጴጥሮስ ተገልጧል። እዚህ ጋር ስንመለከት can you exchange please ለሶስተኛ ጊዜ እዚህ ሲገለጥ እናያለን። ለስንተኛ ጊዜ? ዲስቴቨንስ ለመጀመሪያ ጊዜ ለመግደላዊት ማርያም ተገልጠዋል። ሁለተኛም ደግሞ ለደቀ መዛሙርቶች ተገልጠዋል። ሁለተኛም ጊዜ ለደቀ መዛሙርቶች ተገልጠዋል። ሶስተኛ ጊዜ ላይ እዚህ ሲገለጥ እናያለን። ለመጀመሪያ ጊዜ ኢየሱስ ክርስቶስ ትንሣኤ ላይ ከመቃብሩ ተነስቶ መቃብሩን ባዶ አድርጎ ሄዶ ሳለ መግደላዊት ማርያም ሲመጡ የለም፣ ባዶ ነው መቃብሩ። ዛሬ በቤታችሁ ላይ ትንሣኤ ይሆናል። አሜን። ከዛም በኋላ የኤማውስ መንገደኞች ብቻቸውን እየሄዱ ኢየሱስ ክርስቶስ ከመቃብሩ ተነስቶ መንገድ ላይ አገኛቸው። ብቻቸውን እየተነጋገሩ እያጎረመረሙ ያዩት ንጉሥ የተባለው ከኛ ጋር የነበረው የምስራቹን ለኛ ሲያውጅ የነበረው ተስፋን የሰጠን ኢየሱስ ክርስቶስ ሞታ፣ ተሰቀለ፣
ከአሁን በኋላ ተስፋ የለም። ከአሁን በኋላ የምንሄድበት መንገድ የለም። ከአሁን በኋላ በቃ አከተመ አበቃ እያሉ ብቻቸውን እያጉረመረሙ መንገድ ላይ እያሉ ኢየሱስ ክርስቶስ ከነሱ ጋር ጎርደድ እያለ ወደ ጎናቸው መጣ። ከነሱ ጋር ተቀላቀለ። የሚናገሩት ስለ ኢየሱስ ነው። እነሱ ግን ኢየሱስ መሆናቸውን አያውቁ። ዛሬ በድንገት ሳታውቀው ኢየሱስ ወደ ቤት ይገባል። አሜን። የሚናገሩት ስለ ኢየሱስ ነው። ኢየሱስ ግን ከነሱ ጋር ቆም ብሎ የሚናገሩትን እየሰማ ነው። እየተናገሩ ያሉት ስለ ኢየሱስ ነው። እያወሩ ያሉት ስለ ኢየሱስ ነው። እየመሰከሩት ያሉት ስለ ኢየሱስ ነው። ሲያበስሩት የነበሩት ስለ ኢየሱስ ነው። ሲዘክሩት የነበረው ስለ ኢየሱስ ነው። ነገር ግን ኢየሱስ ክርስቶስ ከነሱ ጋር መካከላቸው ላይ ቆሞ እየሰማ ነው። ስለምን እያወራችሁ ነው ብሎ ሲጠይቃቸው እንዲህ ብሎ መለሱት። በጣም የሚገርም I was so surprised when I read this። ስለምን እየተናገራችሁ ነው በዚህ ሰዓት ብሎ ሲጠይቃቸው አይ አንተ are you stranger for us or for the Jerusalem? ለኢየሩሳሌም አንተ እንግዳ ነህ እንዴ? ለገሊላ እንግዳ ነህ እንዴ? ለናዝሬት እንግዳ ነህ እንዴ? ኢየሱስ ክርስቶስ የአይሁድ ንጉሥ የተባለው ሲሰቀል ሲቀበር ሲሞትለት አልሰማኝ ወይ ብሎ ስለ ኢየሱስ እኮ ነው የተናገረው። ምንድነው አዲስ ያደረግ? አንተ ያልነበርክም ወይ? አልሰማኝ ወይ? ተሰቀለ ሞታ፣ እኛ እኮ ተስፋ ቢሶች ነን ብሎ ሲያወሩ ነበር። ከማራ ለቀቆኒ ዋቂ ምን ጡም ይሆናኩ ያቆ አሜን። ኢየሱስ ጌታ አሜን። ከዛም በኋላ አልፎ ከእንደገና ሲገለጥላቸው በተዘጋ ቤት ላይ ሰላም ለእናንተ ይሁን። አሜን። ሰላም ለቤታችን ይሁን። አሜን። ሰላም ለቢዝነሶቻችን ይሁን። አሜን። ሰላም ለትዳሮቻችን ይሁን። አሜን። በተዘጋ ቤት ላይ ገባና ጭንቀት በሞላበት መከራ በሞላበት የሚያሳቅቅ ነገር በሞላበት የሚያስለቅስ ነገር በሞላበት ተስፋ አስቋራጭ የሆነ ነገር በሞላበት ግራ የሚያጋባ ነገር በሞላበት ሰላም ለእናንተ ይሁን አላቸው። ፒስ አንቱ ዩ አላቸው። ለእናንተም ሰላም ይሁን። አሜን። ከዛም በኋላ ለሰባት ደቀ መዛሙርት በዚህ በዮሐንስ ወንጌል 21 ላይ ለሰባት ደቀ መዛሙርት ተገለጠላቸው። ከዚህም በኋላ ለሶስተኛ ጊዜ ለደቀ መዛሙርት ተገለጠላቸው። ዛሬ በቤታችሁ ላይ የሰላሙ አለቃ የትንሣኤ ጀግና ይገለጥላችሁ። አሜን። ተስፋን ቆርጠዋል። ተስፋ የላቸው። ተስፋን ያደረጉበት ኢየሱስ ተሰቅሏል። አለን ያሉበት፣ ይበቃናል ያሉበት፣ መመኪያችን ነው ያሉበት፣ ትምክህታችን ነው ያሉበት ኢየሱስ ተቀብሯል። ስለዚህ እነኚህን ደቀ መዛሙርቱን ኢየሱስ ሲጠራቸው ግን ሰዎችን እንዲያጠምዱ ነው አሳ ከሚያጠምዱበት ያመጣቸው። ነገር ግን ሰዎችን እንዲጠቅሙ ካመጣቸው በኋላ ኢየሱስ ክርስቶስ ተሰቀለ፣ ተቀበረ፣ ሞተ። ስለዚህ ለነዚህ ደቀ መዛሙርቶች ተስፋ የላቸው። ተስፋ የሰጣቸው ተቀብሯልና። ስለዚህ በጣም ኢየሱስ ክርስቶስ የሚወደውና ፈጣን ታታሪ የነበረው ጴጥሮስ የሚባል አሳን ላጠምድ ሊሄድ ነው ብለው ለስድስቱ ደቀ መዛሙርቶች ነገራቸው። እነሱም አይ ብቻ ነጥብ you can't go alone, we want to go with you አሏቸው። አጠገቤ ነህ ጌታ አጠገቤ ዘልቃ ገብታ ውስጥ ልቤ ይታወቀኛል ወደ አብሮነት ሰላም ተሰማኝ በማገኘት አጠገቤ ነህ ጌታ አጠገቤ ዘልቃ ገብተሃል ይታወቀኛል
ይታወቀኛል ይታወቀኛል ወደ አብሮነት ሰላም ተሰማኝ በመገኘት ሁሉ ሰላም ነው ሁሉ ሰላም ሰላም ነው ሁሉ ሰላም ሁሉ ሰላም ሁሉ ሰላም ሁሉ ሰላም ሰላም ብቻዬን አትሄድም እኛም እንሄዳለን ብሎ ተባባሉና ተስማሙና አሳን ለማጥመድ ጎራ አሉ። ከዛም በኋላ ወደ ጢብራይዶስ ማዶ ላይ ነው ኢየሱስ ክርስቶስ የተገለጠላቸው። ወደዛ አሳን ለማጥመድ ሄዱ። በሄዱበት መንገድ ላይ በተጓዙበት መንገድ ላይ ጎራ ወዳሉበት መንገድ ላይ ወደ እቅዳቸው ላይ ወደ መንገዳቸው ላይ ወደ ዓላማቸው ላይ ወደ ፕላናቸው ላይ በጊዜው ኢየሱስ አልነበረ። አሳን ላጠምድ ሄዳለሁ አለ። ኢየሱስ ክርስቶስ ግን ቀድሞውኑ አሳውን ከሚያጠምድበት ና ሰዎቹን ታጠምዳለህ ብሎ ነው ያመጣቸው። ነገር ግን back to the fish to catch them with their nets ሄዳለሁ አለ። ተስማሙ፣ ሄዱበት። ሲሄዱ ኢየሱስ ክርስቶስ ከነሱ ጋር አልነበራቸው። ዛሬ ማን ያለ ኢየሱስ ወጥተህ እሰራለሁ የምትል፣ ያለ ኢየሱስ ወጥተህ ሰው ይሆናለሁ የምትል፣ ያለ ኢየሱስ ወጥተህ አተርፋለሁ የምትል፣ ያለ ኢየሱስ ወጥተህ ሰው የደረሰበትን ይደርሳለሁ የምትል ካንቱ ቬሉለስ meaningless ማን ጎኔ ላይ ያለውን ሰው ያዝና ስትወጣ ኢየሱስን ይዘውጣ። ኢየሱስ ክርስቶስ ከነሱ ጋር አልነበረ። ሄዱ። በሄዱበት ማለዳው ላይ አሳን ለማጥመድ ሲሞክሩ መረቡን ውሃው ላይ ሲጥሉ የለም ባዶ፣ ሲጥሉ የለም ባዶ፣ ሲሞክሩ የለም ባዶ፣ ትራይ ሲያደርጉ የለም ባዶ። any trials without Jesus Christ will be zero። ሲሞክሩም ባዶ፣ መረባቸውን ሲጥሉ ባዶ። ልማዳቸው ነበር፣ ነገር ግን የወጡበት ያለ ኢየሱስ ነበር። ስለዚህ መረባቸውን ሲጥሉ ምንም ነገር አይመጣም፣ የለም። ከዛም በኋላ እንደ ልማዱ እስቲ ጎኔ ላይ ያለውን ሰው ያዝና እንደ ልማዱ ኢየሱስ ወደ ቤት ይመጣል። እንደ ልማዱ እኮ እንደ ልማዱ። ሃሌሉያ። ኢየሱስ ክርስቶስ እንደ ልማዱ ወደ ቤታችን ይመጣል። ወጀቡን መከራውን ሊያስረሳን እንደ ልማዱ ወደ ቤታችን ጎርደድ እያለ ሰላም ለእናንተ ይሁን እያለ ልጄ ነህ እያለ የኔ ነህ እያለ ወደ ቤታችን ይመጣል። ኢየሱስ ክርስቶስ ወደ እነሱ ጎርደድ እያለ መጣና ልጆች አንዳች የሚበላ ነገር አላችሁኒ አላቸው። እነሱም ኧረ ምንም የለም፣ we don't have anything that to eat. Even for us, not for you, even for us there is nothing that we have. ምንም አንዳች ነገር የለን አሉ። ነገር ግን ኢየሱስ አጠገባቸው ላይ ቆሟል። አሜን አሜን። ነገር ግን ኢየሱስ ክርስቶስ ጎናቸው ላይ ቆሟል። አሜን። እብላችሁ ኢየሱስ ክርስቶስ ጎኔ ላይ ቆሞ አጠገቢ ላይ ኖረው ያለሱ ወጥተን እሱ ግን ጎኔ ላይ እያለ የለፋይበት ጊዜ ይኖራል። ሪሴ እንዲሜል ነው። ጎኔ ላይ ያለውን ሰው ያዝና የዛሬ ሪስ እንዲህ ይላል በሉት። በነገሬ ላይ ኢየሱስ ይደመራል። አሜን። በነገራችን ላይ እግዚአብሔር ይደመራል። በያዝከው ነገር ላይ እግዚአብሔር ይደመራል።
ባለው ነገር ላይ እግዚአብሔር ይደመራል። ጌች this message is for you። በነገሬ ላይ እግዚአብሔር ይደመራል። አላችሁኒ አላችሁ። ኧረ ምንም የለም። ኧረ የላችሁ። ኧረ ምንም የለም። ኧረ የላችሁ። ኧረ ምንም የለም። በዚህ ላይ የሚተኛ ሰው አለ እንጂ ሳስነ ሾክ ባይሳንሽ ባልሳንሽ ከዮራቴ እንሲሶ ጎኔ ላይ ያለውን ሰውን ያዙና ፕሊዝ በካበሉት። አንዳች የሚበላ ነገር አላችሁኒ አላቸው። ምንም የለም አይደል? አዎ በል ለዛ ከሆነ መረባችሁ በፊት ስትጥሉ የነበረው ወደ ግራ፣ ሁሌም ወደ ግራ ስትሞክሩ የነበራችሁት ወደ ግራ ነው። ዛሬ ግን አንድ ቃል አውጣችኋለሁ፣ ወደ ቀኝ ጣሉት። አሜን አሜን ሃሌሉያ አሜን ፕሬዝ ጋድ አሜን ኢየሱስ ጌታ ነው። አሜን መረባችሁን በስተቀኝ በኩል ጣሉት። ተባረክ ጌታ ውስጥ ተባረክ ሙርዳ አላቸው። ከዛም በኋላ መረባቸውን ወደ ቀኝ ጣሉት። ወደ ቀኝ ሲጥሉ ዘመናትን ሙሉን ጊዜ ሳክሪፋይስ አድርጎ ያላገኙትን within microsecond we have been fine። አሜን 153 አሳዎችን በአንድ ቃል ብቻ What's wrong with this mic today? ጠላት ቢለፋም ከልኮ ያልፍ። አሜን መረባችሁን ወደ ቀኝ ጣሉት አላቸው። ሲጥሉ 153 ኢየሱስ ጌታ ነው። አሜን አንድ ጊዜ ሃና አቴንሽኗን፣ ክርክሯን፣ ፊልሚያውን፣ ውጊያውን፣ ውድድሩን፣ ኮምፒቲሽኑን በአንድ ሰው ብቻ ትኩረት ሰጥተ ነበር። ቁልፉ ግን በሌላ ቦታ ተይዞላት ሃና ከፊናና ጋር ነበር ክርክሯ፣ ውድድሯ፣ ፊልሟ ከፊናና ጋር ብቻ ነበር። ነገር ግን ቁልፏን የያዘው አንድ ሰው ነበር፣ አንድ ጀግና። አሜን የሰማዩንም የምድሩንም የቢዝነሱንም የትዳሩንም የጸሎቱንም የሁሉንም ነገር የመስጣቱንም የመውሰዱንም የመባረኩንም የርግማኑንም የሁሉን ነገር በእጁ ላይ ኮንትሮል አድርጎ የያዘ አንድ ሰው ነበር። ነገር ግን የሃና ክርክር ከፊናና ጋር ነበር። ክርክሯ ከፊናና ጋር ነበር። ጎኔ ላይ ሰውን ያዝና ሬሶን ቀይር በሎት። ከእንደገና እንዲህ በሎት፣ በእጅ ላይ ያዝከውን ፎርጅዱን ቁልፍ ከቤት ያውጣ በሎት። በቤታችሁ ላይ ያለውን ፎርጅዱን ቁልፍ፣ ፌክ የሆነውን ቁልፍ ከቤታችሁ አውጡ። ሃና በእጇ ይዛ የነበረችው ቁልፍ ፎርጅድ ነው። ለመክፈት ትሞክራለች፣ ፌክ ነውና አይከፈትም። ለማግኘት ትሞክራለች፣ ፌክ ነውና ፎርጅድ ነውና አይገኝላት። ነገር ግን ፎርጅድ መሆኑን ካወቀች በኋላ አካሄዷን፣ አሳቧን፣ ቪዥኗን፣ ኮሚሽኗን፣ ቬሏን፣ ኮሩን ሁሉ ወደ ቁልፉ ባለቤት ስታዞርበት እንዲህ አለች፣ አትተባዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነውና ቀንዴ በጠላቶቼ ላይ ከፍ ከፍ ብሏል አለች። አሜን አሜን ለመጨረሻ ጊዜ በእጅ ላይ የያዝከውን ፎርጅዱን ቁልፍ ከቤቴ አውጣ በሉት። በእጅ ላይ ያዝከውን ፎርጅዱን ቁልፍ ከቤቴ አውጣ።
እግዚአብሔር በነገራችሁ ላይ ይደመራል። እግዚአብሔር በነገርሽ ላይ ይደመራል። ይኸውላችሁ እግዚአብሔር በነገሪ ላይ ሲደመር የሚሆኑ 4 ነገሮችን ከተናገርኩ በኋላ አበቃለሁ። የመጀመሪያ እግዚአብሔር በእኛ ላይ፣ በቤታችን ላይ፣ በሕይወታችን ላይ፣ በትዳሮቻችን ላይ፣ በቢዝነሶቻችን ላይ እግዚአብሔር ሲደመር ያልነበረ ነገር ወደ መኖር ይመጣል። ኢየሱስ ጌታ ነው። ከደኖ የመንቸመዳ ክርስቶስ ከቸን ደመረሟር በልጅ ዮሐን ኮኮል አሜን አሜን አሹ አሜን አልነበራቸውም እኮ አሳ ምንም አልነበረ። ግን ኢየሱስ ሲደመር ያልነበረ ነገር፣ ምንም የሌለ ነገር፣ ያላዩት ነገር ወደ መኖር መጣ። አሜን ኢየሱስ ክርስቶስ በቤታችሁ ላይ ሲደመር፣ በነገሬ ላይ ሲደመር የሚሆነው ሁለተኛ ነገር ያለቀውን ያስቀጥላል። አሜን ከተነው የማንቸመዳ ቤዳኮ ወሽዋኪ ከማረግ አሸሲ ሶኮይ አሜን ኢየሱስ ጌታ አሜን ኢየሱስ ገሬ ላይ ሲደመር ጌታ እኮ ነው የምትለውን ነገር በቤት ላይ ያደርጋል። አሜን ሶስተኛ ኢየሱስ በነገሬ ላይ ሲደመር መገረሚያ ይሆናል። አሜን ምን ይሆናል? ኑሮ ከጌታ ከኢየሱስ ጋር በሸለቆ ቢሆን በተራራ አማች ነው ደስ ያሰኛል ኑሮ ከጌታ ከኢየሱስ ጋር በሸለቆ ቢሆን በተራራ አማች ነው ደስ ያሰኛል እርጋታን ይሰጣል። እንጸልያለን። ይኸውላችሁ ኢየሱስ ክርስቶስ በነገሬ ላይ ሲደመር ያልነበረ ነገር ወደ መኖር ይመጣል። የሌለ ነገር እኮ በእጅ ላይ የሌለ ነገር፣ ያላየው ነገር፣ ያልሰማው ነገር፣ ያልጠበቅከው ነገር፣ የሞታል ነገር ወደ ህይወት አሜን። ኢየሱስ ክርስቶስ በዚህ ዓመት በቤት ላይ ይደመራል። ጌታ እኮ ነው የምትለውን ታምር ያደርጋል። መገረሚያ ይሆናል። ሰዎች አፎቻቸውን ይዘው የሚገረሙበትን ነገር እግዚአብሔር በዚህ ዓመት በቤት ላይ ይሰራል። ሃሌሉያ